ስጋቶችን የሚያቀርቡት በዛሬው ዕለት እንግዲህ ማሃሽ የሚባለው ወይም የፖሊሶች ልዩ መርማሪ ክፍል ለውጥ ያሳየ ነውና በህጉም እንደውም እንደጸደቀ የሚያሳይ ዜና ሰምቻለሁ። ግን ካንቺ እንስማው ብዬ ነው። እስኪ ለህብረተሰባችን የበለጠ ማብራሪያ ልትሰጪ። አመሰግናለሁ አቶ ተስፋዬ። በመጀመሪያ ደረጃ በእውነት ዛሬ ከንጋቱ ላይ ያስተላለፍነው ህግ ማሃሽ የሚለው ማሃሽ ማለት ማክለከት ሐኪራት ሾትሪም የፖሊስ መርማሪ ክፍልን በተመለከተ ነው። ይሄ ማለት በተለይ ለኛ ህብረተሰብ በጣም አስፈላጊ ህግ ነው። ለምንድን ነው ይሄን ያልኩበት ዋናው ምክንያት ይሄ ማሃሽ ተብሎ የሚጠራው የፖሊሶች መርማሪ ክፍል በጣም ችግር ያለው የት ላይ መሰለ? ካሁን በፊት ፖሊሶች የተለያዩ ድርጊቶችን ሲፈጽሙ ለምሳሌ ያክል ኃይላቸውንና መብታቸውን በመጠቀም በዜጋ ላይ ጉዳት ያደርሳሉ እንበል፣ ወጣት ልጆች እንደበደቡ እንበል፣ ወይም ድርጊት ያልፈጸሙትን ወንጀል ፈጽመዋል ብለው ይናገሩ፣ ይታሰሩ፣ የተለያዩ ነገሮችን በሚያደርጉበት ሰዓት ትክክል አልሆነም ወይም ደግሞ የተሰራው ስራ ጥሩ አይደለም፣ ፖሊሶች ተሳስተዋል የሚል ሮሮ በሚቀርብበት ሰዓት ማን ነበር የሚመረምረው? ድሮ ፖሊሶችን የሚመረምረው በፖሊሶቹ ክፍል የተዘጋጀ መርማሪ ክፍል ነበር። ያ ማለት እርስ በርሳቸው ነበር የሚመረመሩት። ያ በመሆኑ ለብዙ አመታት ያክል ምንም አይነት ለውጥ አልመጣም። የፈለገ ሮሮ ቢቀርብም ፖሊሶች ነፃ ነው የሚወጡት። ለምን? እርስ በርሳቸው አንዱ ያንዱን ይሸፍንለታል። ይሄ ሁኔታ በጣም በእስራኤል ሀገር ብዙ አመት አነጋጋሪ ሆኖ ቆይቷል። ስለዚህ ከብዙ አመት በፊት ምን ተወሰነ? ከፖሊሶች እጅ ውጣና ወደ አቃቢ ህጉ ይለፍ፣ በአቃቢ ህጉ የሚመረምር አካል ይመደብ። ያም ከፊሎቹ ፖሊስ የነበሩ በፖሊስ ውስጥ ያገለገሉ፣ ከፊሎቹ ደግሞ የህግ ሰዎች የሚል ሆነ። ያም ሆኖ አሁንም ለውጥ አልመጣም። በተለይ በእኛ ህብረተሰብ ላይ እየተመለከትን እንደው አቶ ተስፋዬ የኛ ወጣቶች ልጆች በተገደሉበት ሰዓት፣ በፖሊስ በተደበደቡበት ሰዓት፣ ፖሊሶች አግባብ የሌለው ድርጊት በፈጸሙበት ሰዓት ይሄንን ሮሮ ለሚመለከተው ክፍል ይሄ ማሃሽ ለተባለው ፖሊሶችን ለሚመረምረው ሮሮ እናቀርባለን። ውጤቱ ግን ፋይዳ የለውም። ሁልጊዜ ፖሊሶች ነፃ ይወጣሉ። እንዲያውም ከመመርመራቸው በፊት የሚጠየቁበት ሁኔታ ይነገራቸዋል። እርስ በርሳቸው ምስክር ቃል ይስማማሉ፣ ማለት አንዱ ለአንዱ ይመሰክርለታል። እና ይሄ ሁኔታ ሲደራረብ በጣም አስቸጋሪ ነው የነበረው፣ ጥሩ አልነበረም። ስለዚህ በዚህ ጉዳይ ላይ መለወጥ አለበት፣ የተለየ አካል መቋቋም አለበት። በህግና ፍትህ ሚኒስቴር ጽህፈት ቤት የሚል ሐሳብ ብዙ ጊዜ በያሪቭ ሌቪን የህግና ፍትህ ሚኒስትራችን በሳቸው በኩል ብዙ ሲነገር ነበር። ማለትም ህግና ፍትህ ሚኒስትር ከመሆናቸው በፊትም በርካታ ዜጎችም ይናገሩ ነበር። የመንግስት መስሪያ ቤት ተቆጣጣሪዎችም ሰነድ ሲያወጡ በዚህ ጉዳይ ላይ ጉድለት እንዳለ ይነገር ነበርና ይሄን ለውጥ መደረግ አለበት የሚለውን ሐሳብ የክነሴት አባል ሞሼ ሳዕዳ ከኛ ከሊኩድ ፓርቲ ከጽዮኑ ተዳቲት ሲምኻ ሮትማን ዋናው ትልቁ ደጋፊ ደግሞ የህግና ፍትህ ሚኒስትሩ ያሪቭ ሌቪን በመሆን ያቀረቡት ህግ እነሆ ዛሬ ከንጋቱ ላይ ሙሉ በሙሉ ጸድቋል። ያ ማለት ይሄን ፖሊሶችን የሚመረምረው አካል በህግና ፍትህ ሚኒስቴር ጽህፈት ቤት ይቋቋማል። ያን እዛ ቦታ የሚሆኑ ሰዎች ፖሊሶች አይደሉም ወይም በፖሊስ ያገለገሉ አይደለም። የሚመደቡት የሚመረጡት እነዚህ ሰዎች የሚመረምሩ አካላት ከፖሊሶች ጋር ግንኙነት የሌላቸውና ልዩ ኮሚቴ የሚመርጣቸው ይሆናልና ትልቅ ለውጥ ያመጣል የሚል እምነት አለኝ አቶ ተስፋዬ። እዚህ ላይ ዶክተር በእውነት የህግና ፍትህ ሚኒስቴር ስር ሆኖ ይሄ ክፍል እንግዲህ እንዲያገለግል ነው የጸደቀው። ብዛት ያላቸው የተቋሚ ፓርቲዎች እንደውም ያልተቀበሉት ይሄን ጉዳይ ብዙን ጊዜ የህግና ፍትህ ሚኒስቴር ያው የህዝብ ተመራጭ ነው፣ ያው ፖለቲካ ነክ ነገርም ስለሆነ ይሄ ቢሮ ግን ከፖለቲካ መራቅ አለበትና የራሱ የሆነ ስራ መሰራት አለበት። ከነሱ ስር መሆኑ ጥሩ አይደለም፣ ለህብረተሰቡም አይበጅም የሚል አንዳንድ ትችቶች እየተሰሙ ነውና በዚህ ጉዳይ ላይ ምን ትያለሽ? ተመልከት፣ በመጀመሪያ ደረጃ የህግና ፍትህ ሚኒስቴር ጽህፈት ቤት እንደማንኛውም መስሪያ ቤት የመንግስት መስሪያ ቤት ነው። የህግና ፍትህ ሚኒስትሩ በክነሴት ወይም በህዝብ የሚመረጡ ናቸው። አንድ ሰው ቋሚ አይደሉም፣ በየጊዜው የሚቀያየራሉ። የህግና ፍትህ ሚኒስትር የምርመራውን ጉዳይ የሚወስን በምርመራው ጣልቃ የሚገባ አይደለም። ዛሬ ያሪቭ ሌቪን ይሁን እንጂ በሌላ ጊዜም የሌላ ፓርቲ ሊሆን ይችላል የህግና ፍትህ ሚኒስትር። ዋናው ትልቁ ነገር ምንድነው እዚህ ላይ ጥያቄ
ፖሊሶች የሚፈጽሙት ሁሉም ፖሊሶች ማለታችን አይደለም እዚህ ላይ ማስጠንቀቅ እንፈልገው ሁሉንም ብለን ሁሉም እንዳንወነጀል ግን መጥፎ ድርጊት የሚሰሩ ፖሊሶችን የሚመረምራቸው አካል ማን ነው ለምንድን ነው ድሮ እንዳልኩ ከፖሊሶቹ መስሪያ ቤት ውስጥ የነበረው ከዛ ወጥቶ ወደ አቃቢ ህጉ ሲሄድ ደግሞ ከአቃቢ ህጉ ጋር ፖሊሶችና የአቃቢ ህግ ሰዎች ከባድ የሆነ ጥሩ ግንኙነት አላቸው የሥራ ግንኙነት ያ ማለት አንድን ሰው ለህግ ለፍርድ መቀረብ አለበት የሚለው ፖሊስ ከመረመረ በኋላ ለአቃቢ ህጉ ያቀርባል አቃቢ ህጉ ደግሞ ተጨማሪ ምርመራውን ያካሂዳል እና ይሄ ነገር ፖሊሶች እኛ የምንፈልገው ፖሊሶች በትክክል ስራቸው እንዲሰሩ ነው ፖሊሶች ስተት የሰሩት ደግሞ እንዲቀጥሉ አንዳንድ ጊዜ የሚገርም አቶ ተስፋዬ ፖሊሶች የሰሩት ድርጊት በዛ ጉዳይ ላይ ምንም አይሆኑም በዛ ቢባል ምንድነው የሚባለው ጸባያቸው ስራቸው ተብሎ እስር ቤትም ሳይገቡ ምንም ሳይሉ በመስሪያ ቤት ማስጠንቀቂያ ተሰጥቷቸው ስራቸውን ይቀጥላሉ በፖሊስ ግን ሌላ ዜጋ የሆነ ፖሊስ ያልሆነ ያንን ተመሳሳይ ድርጊት ሲፈጽመው ለፍርድ ቀርቦ ብዙ አመት ይታሰራል ስለዚህ ይሄ የፖሊስ አገልግሎት ነፃ እንዲሆን ትክክለኛ አገልግሎት እንዲሰጡ ፖሊሶች ይሄ መስሪያ ቤት አስፈላጊ ነው ትክክል ያልሰራ ሰው መቀጣት እንዳለበት ማወቅ ይኖርበታል ያ ካልሆነ አንዱን እየሸፈነለት ዜጋው ሲጎዳ ሊኖር ነው በተለይ የሚጎዳው ማን ነው የኛ አይነት ህብረተሰብ ነው ምሳሌ በሰጥ በእኛ ህብረተሰብ ቀደም እንደገለጽኩት ብዙ ጊዜ ለሚደርሰው በደል ፖሊስ ለሚፈጽመው በደል ለዚህ መስሪያ ቤት ሮሮ ይቀርባል ለማሐሽ ፖሊሶችን ለሚመረምረው አካል ያ ውጤቱ ግን ዜሮ ነው ሀሪዲዎችን ይወሰርን እንደው በተመሳሳይ ሁኔታ ተጎዳን ብለው ወደ ማሐሽ አይሄዱም ለምንድነው ብንሄድም ውጤቱ ስለማይረባ አይረዳንም ብለው አይሄዱም ጭራሽ ወደዚህ መስሪያ ቤት ሮሮ አቀርቡም ያ መሆን የለበትም የፖሊስ አባል የህዝብ አገልጋይ ነው ጥሩ ፖሊሶች አሉ እንደዛም እንዳሉ ደግሞ መጥፎዎች አሉ እነዚህ መጥፎ ስራቸውን በትክክል ያልተወጡ ሰዎች መቀጣት አለባቸው እንጂ ብንበድልም ብንጎዳም ይሸፈንልናል ጉዳት አይደርስብንም ብለው የሚያምኑ ከሆነ ከድርጊታቸው አይታረሙም እንግዲህ በእውነት በዚህ ጉዳይ ላይ ያው በህብረተሰባችን በኩል በእውነት ብዙ ፍትህ የሌለበት መስሎና ከዚህ ቢሮ ጋር እንደውም የመለያየት ነገር በጣም ቁጭት የተሞላበት ነው በህብረተሰባችን ዘንድ እንግዲህ ይሄ ለውጥ ለኛም በእውነት ጥሩ የብርሃን ቀን ይመጣል ብለን እናስባለን እንግዲህ እስኪ የመጀመሪያው ጸድቋል በሚቀጥለው ስራቸው የመጀመሪያው ስራቸው ሲሆን እንግዲህ እናየዋለን በእውነት ብዙ የሚያሳዝኑ ነገሮች ናቸው ያው ሞሼ ሰዓዳ ብዙ አመት እዛ የሰሩ ሰው ናቸውና አሁን አንዳንዶቹ እንደሚሉት የፖለቲካ ኃይላቸውን እየተጠቀሙ በቀል እየተበቀሉ ነው የሚባልም አንዳንድ ትችቶች እየተሰሙ ነውና በሱም እንግዲህ በሌላ ቀን እንነጋገርበታለን ሌላው እንግዲህ ዶክተር በራስሽ እንቅስቃሴም እያደረግሽ ነው በዛ ላይ ትኩረት እናድርግና ከሰሞኑ እንደውም ከህብረተሰባችን ጋርም የመገናኘት ሁኔታዎችንም እያሳየሽ ነው ምርጫው እንዴት ነው አንቺስ እንዴት ይሄን ጊዜ እየተጠቀምሽ ነው የምትገኘው አዎ እንግዲህ ክነሴታችን ይህ ፓርላማ 4 አመቱን መሙላቱ ነው የምርጫው ጊዜ እንግዲህ በቅዱ መሰረት የሚካሄደው በጥቅምት ወር ነው ያ ማለት እንግዲህ 3 ወር ቀደም ብሎ የክነሴት ወይም ደግሞ ፓርላማችን ይበተናል ማለት ነው ያ ማለት ፓርላማው አይሰራም አይደለም ይሰራል ህግጋቶቹ የምናስተላልፋቸው ህግጋት ከተቀናቃኝ የፖለቲካ ፓርቲዎች ጋር በስምምነት ይሆናሉ ያ ማለት 3 ወር ሲቀረው አሁን ገና ጊዜ አለን ጥቂት ቀናቶች አሉን ጥቂት ሳምንታት እና የሊኩድ ፓርቲ እንደሚታወቀው ትልቅ የፖለቲካ ፓርቲ ነው በጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመራ ነው እኔ የዚህ የፖለቲካ ፓርቲ አባል ነኝ በዚህ የፖለቲካ ፓርቲ ለሚቀጥለው ምርጫም እቀርባለሁ እንግዲህ ምርጫው ቀላል አይሆንም በተለይ ያሁኑ ምርጫ በዚህ አመት ያየነው ሁኔታ ከፍተኛ ትኩረት የሚሰጥበት ነው የጦርነቱ ሁኔታ የተለያዩ ጉዳዮችም በተለይ የሐማስ ሽብር ፈጣሪ ድርጅት ሰርጎ በመግባት በርካታ ዜጎቻችን መጨረሱ መግደሉ መጨፍጨፉ በርካታ ወታደሮቻችን ህይወታቸው መጥፋቱ በርካታ መቁሰላቸው በሌላ መልኩ ደግሞ ያም ሁሉ ሆኖ በሀገራችን እስራኤልን ለማጥፋት የተነሱ በሰባት አቅጣጫ አልተሳካላቸውም ይሄም ትልቅ መልካም ውጤት ነው የኢራን መልክተኞች ሆኑ በሙሉ የሚፈጽሙትን እያየን ነው በቅዳቸው መሰረት ጥቅምት 7 ቀን 2023 ዓ.ም ያጠፉን ነበር ቢሳካላቸው ኑሮ ይሄም ትልቅ አርስት የሚሰጥ ነው ወደኛ ህብረተሰብ በመጣበት ሰዓት በርግጥ በዚህ ጦርነት ምክንያት ብዙ ጊዜያታችን ያሳለፍነው ወይም ያሳለፍኩት
በጦርነቱ ዙሪያ ነው። ምሳሌ ብሰጣችሁ ወታደሮቻችን በሞቱበት ሰዓት የቀብር ስነ ስርዓት መሄድ አለ። በእኛ ህብረተሰብ ጀግና ልጆቻችን ወንድሞቻችን ከፍተኛ ተሳትፎ በማድረግ ላይ የሚገኙ ናቸው። በመከላከያ ኃይሉ የህይወት መስዋዕትነትም በቁጥራችን ሲወዳደር ከፍተኛ የህይወት መስዋዕትነት ከፍለናል እና በእያንዳንዱ ቤተሰብ በመሄድ ቤተሰቡን በቀብርን በመሳተፍ በማጽናናትም አለ፣ የቆሰሉትን በመጠየቅም አለ። በጦርነቱ ጊዜ መጠለያ ቦታ ያልነበራቸው ሰዎች ነበሩ። በተለይ በደቡብ ክፍል የሚገኙ ሚቅላጥ የምንለው ወይም ማማድ የምንለው መጠለያ ቤታቸው የሌለ ወይም ራቅ ያለ ቦታ ይሆናል። አንዳንድ ጊዜ ደግሞ የመጠለያ ቦታ በህንፃው የሚኖር ሰው አንድ ሰው የግሉ አድርጎ ይጠቀማልና ሌሎቹ መጠለያ ያልነበራቸው ነበሩ። በዚህ ዙሪያ በጣም ብዙ ስራ ነበረ የሰራሁት። ከዛም በተጨማሪ አስከሬናቸውን ለይቶ ለማወቅም ከፍተኛ ችግር ነበረ። በመጀመሪያው ጊዜ በጦርነቱ ጊዜ በሰዓት የተቃጠሉ የሐማስ ሽብር ፈጣሪ ድርጅት ባደረሰው አሰቃቂ ድርጊት በጊዜው የነበረው ሁኔታ ቀላል አልነበረም። አስከሬንን ለማግኘት በጊዜው እንዲቀበሩ ይሄ ብዙ ጊዜ አሁን ሩቅ መስሎ ሊታየን ይችላል። ከ2 ዓመት ተኩል በፊት የነበረ ነው። ይሄም ብዙ ጊዜ ስራ በመስራቱ በኩል ብዙ እንቅስቃሴ አድርጌያለሁ። የእስራኤል አምላክ ይመስገንና አበራ መንግስቱን በተመለከተ ቤተሰቦቹ ለብዙ ዓመታት ያክል 5 ሳንቲም ተቀብለው አውቁም ነበር። እነዚህ በጥቅምት 7 ሰዎች ቤተሰቦቻቸው ሲጠለፉ እነሱም እንዲሰጡ በሚለው ትግል ላይ ከፍተኛ ትግል ነው ያደረኩት። እሱ እንዲቀበል ቤተሰቡ እንዲቀበሉ አልፈለጉም ነበር። ለምን? አበራ መንግስቱ ራሱ ነው የገባ እንጂ አልተጠለፈም በማለት እና በዚህ ብዙ ትግል በማድረግ በእውነትም ቤተሰቡ እንደማንኛውም ቤተሰብ እንደተጠለፈበት እርዳታ እንዲያገኙ አድርጌያለሁ። እግዚአብሔር ደግሞ ረድቶ በሰላም አበራ መንግስቱ ተመልሷል። አንድ አምላክ የአምላክ ፈቃድ ነው የሚለውና ደግሞ በዚህ ጉዳይ ላይ ያስደሰተኝ ቤተሰቡ እኩል እርዳታ እንዲያገኙ እንደሌሎቹ ታግዬ ሲሳካ አበራ መንግስቱ ሲመለስ የሐማስ ሽብር ፈጣሪ ድርጅት ለቀይ መስቀል ያስረክባል። ቀይ መስቀል ደግሞ ለእስራኤል መከላከያ ኃይል ነበር ያስረከበው። በዛ ሰዓት አበራን መጀመሪያ የተቀበለው የመከላከያ ኃይሉ አባል የሆነው የሕክምና ዶክተር የመጀመሪያ ልጅ ነውና ይሄም የአምላክ እርዳታ ነው ላለሁና ይሄም አለና ብዙ እንቅስቃሴ ነው ያረኩትኝ። አቶ ተስፋዬ በጤና ጉዳይ ብንሄድ ብዙ እንቅስቃሴዎችን በመንግስት መስሪያ ቤት በጠቅላይ ሚኒስትሩ ደረቅ ሀዳሻ በሚሉት ብዙ አመት ገንዘብ እየተመደበ ገንዘቡን ሳይጠቀሙበት ጤና ጥበቃ ይመልስ የነበረውን ገንዘብ በየአመቱ 5 ሚሊዮን 3 አመት በሙሉ ነው ክነሴት ከመግባት በፊት ገንዘቡ መመለሱን ያጋለጥኩት ነኝና ብዙ ነገሮችን ሰርቻለሁ። በእውነት ስራው ከባድ ነው፣ ግን በዚህ ስራ ላይ ደግሞ ዝግጁም ሆኜ ስለመጣው ዕውቀቱም ይዤ ስለመጣው ከህብረተሰቡ ጋርም ብዙ አመት በመስራቴና የህዝባችን የልብ ትርታ ወይም ደግሞ የህብረተሰባችን ችግር በማውቀው በብዙ መንገዶች ከፍተኛ ጥረት አድርጌያለሁ። ብዙ መፍትሄዎችም አሉ። ያ ሲባል ሁሉም ነገር ተሳክቶልኛል አይደለም። ያልተሳኩም ብዙ አንዳንድ ነገሮች አሉ። ለማሳካት የሞከርኳቸው ያልተሳኳሉ። በአጭር ቀናት በቀሩት ከፊሎችን ባሳካ ደስ ይለኛል። በዚህ ጉዳይ ጥረት እያደረኩ ነው። በእኔ በኩል ማድረግ የሚገባኝን ከመጣር አንድም ጊዜ ወደ ኋላ አልልም። አቶ ተስፋዬ በእውነት ስራው ቀላል አይደለም። ብዙ ሰዓት ነው ስራው፣ ሌት ተቀን ነው። ግን ያም ሆኖ ደግሞ በአጭር ጊዜ ውስጥ የሰራሁት በጣም ብዙ ነገር ነው። በጤና ብትል፣ በትምህርት ብትል፣ በስራ ገበታ ብትል፣ በተለያዩ መንገዶች ብትሄድ፣ በእስር ቤትም አካባቢ ብትሄድ ብዙ ስራዎች በትምህርትም በልጆች ትምህርት ቤት በኩል በተለይ ኪኖክ ሚውካድ በመንላቸው ብዙ ጉድለቶች አሉ። በዛ ሁሉ በእውነት ብዙ ነገሮችን አከናውኛለሁ። ለዛ የረዳኝ አንደኛ ህብረተሰቡን ማወቄ፣ ህብረተሰቡን መውደዴ፣ ያደኩበት ህዝብ ነው፣ ያደኩበት ወገኔ ነው በእናቴም በአባቴም። ከዛም በተጨማሪ ደግሞ ከልጅነት አንስተ ስታድግ ቤተሰብ ይወስናል። እያንዳንዳችን የወላጆቻችን መስታወት ነን። እኔ ተወልጄ ባደኩበት ቤት እናቴም አባቴም አንድ መንደር ተወልደ ያደጉ በውዛባ የነበረውን የህብረተሰቡን ሁኔታ ያን ይዤ ነው ያደኩትና ያም ትልቅ መሰረት ነው። እዚህ ከመጣ በኋላ ደግሞ ያለው የኑሮ ሁኔታ እኩል ለመሆን የምናደርገው ጥረት ማለና ብዙ እንቅስቃሴዎች ነው ያደረኩት። አቶ ተስፋዬ ሌላው በትላንትና አለ ከቅርቡን ዘግበሃል አብዛኛው። በትላንትናው ዕለት ከፍተኛ ትምህርት ተቋማትን ባስመለከተ የተማሪዎችን እሱንም ባስመለከተ ውይይት ነበራችሁ። የክኔሴት አባል ሞሼ ሰለሞን መሪነት
በዛም ላይ ከሰሞኑ ይሄን ሳምንት ነበራችሁ ያ ፕሮግራም እንዴት አየሽው? ተከታትየዋለሁ ያው ከቤት ሆኜ ነው ያየሁት ፕሮግራሙን። ባንቺ በኩል እንግዲህ አይቼሻለሁ ስትናገሪም አንቺም ኮሚቴ ውስጥ አባል ስለሆንሽ ጥያቄዎችንም አቅርበሻል ያው መረጃዎችን እንዲያቀርቡ አንቺ በግልሽ እንዴት አየሽው? ለህብረተሰባችንም የምታስተላልፊው በዚህ ጉዳይ ላይ መልእክት ካለ? በጣም ጥሩ ጥያቄ አቶ ተስፋዬ። በጣም የሚገርመው ምልህ የኛ ህብረተሰብ ወጣት ነው። የኛ ህብረተሰብ በእስራኤል ሀገር ተቀላቅሎ የመኖር ፍላጎቱ ከፍተኛ ነው። መልካም ውጤትም እያሳየን ነው። ነገር ግን የበለጠ ማግኘት እንችል ነበር። በተለይ የመጀመሪያ ዲግሪን ሁለተኛ ዲግሪን መማር በተመለከተ የሚሰጠን እርዳታ ከፍተኛ ነው። በኔ ዘመን በኢትዮጵያ የተወለድነው ኢትዮጵያ ትምህርት ተምረን የመጣ ነው። እዚህ ሀገር እንደማንኛውም ከሌላው ዓለም እንደሚመጣው የእስራኤል መንግስት ከፍሎ የመጀመሪያ ዲግሪ ተምረናል። ከዛ በኋላ የኛ ልጆች እዚህ የተወለዱት ቁጥራቸው እየጨመረ ሲመጣ እዚህ ለተወለዱት ስለማይፈቅድ እኛ ቀደም የተማርን ሰዎች ተሰባስበን እዚህ የተወለዱት እንዲሰጡ እንዲማሩ የሚል ደንብ አጽድቀን ነበር በክሊታ ሚኒስትር ጽህፈት ቤት አማካኝነት። ያን ብዙ ወጣቶች እንዲማሩ አድርጓል። ነገር ግን የሚደንቅ የራሳችን ወገኖች ብዙ አመት ሆኖናል፣ ወደ 40 አመት እየሆነን ነው። እኛ እንደማንኛውም ነን እና ይሄን እርዳታ አንፈልግም። በምስራዳ በክሊታ ሚኒስትር ጽህፈት ቤት የሚሰጠውን ወደ ከፍተኛ የትምህርት ተቋም ማለፍ አለበት፣ እንደማንኛውም እኩል ነን አሉ። ያ ነገር ወደ እዚህ አካል በመተላለፉ ማላግ ወደምንለው ወይም ሟጻላ አስካላግባ በመተላለፉ በርካታ እርዳታዎች ቀሩ። አንደኛ የሚሰጠው የገንዘብ መጠን ቀነሰ፣ የኪስ ገንዘብ ቀረ። ለሁለተኛ ዲግሪ የሚሰጠው ለ1 አመት ነው፣ ለ2 አመት አይደለም። ብዙ የተለያዩ መሰናክሎችን በማምጣት በርካታ ልጆች እንዳቀዱት ሊማሩ አልቻሉም። ይሄን ያደረጉ የኛ ወገኖች ናቸው። ወገኔን መግለጽ የምፈልገው አንድ ነገር አለ። እኛ እርስ በርሳችን መሻሻል የምንችለው የሚሰራን ሰው በርታ ጎበዝ ስንል፣ የተሳሳቱት ደግሞ ትክክል አይደለም ብለን ስንናገር ነው። መሸፋፈን የለብንም። ይህ ሁኔታ በጣም ከፍተኛ ጉዳት አመጣ። አሁን በትምህርት ኮሚቴው ብዙ ውይይት እናካሄዳለን። የሚገርመው ይህ የከፍተኛ ትምህርት ተቋም ሟጻላ አስካላግባ ልዩ አካል የተባለው በስሩ ለኢትዮጵያ ልዩ ኮሚቴ አቋቁሟል። በኮሚቴው ያሉ የህብረተሰባችን ተወላጅ የሆኑት አንድም ቀን ክለሴት መጣው አውቁም። በዚህ ውሳኔ ላይ መሳተፍ አለመሳተፋቸውንም አይገልጹም። በተለይ አሁን ደግሞ ምን አመጡ? የድሮዎቹ ያስቀሩታል በቃ ብሎ ከምስራዳ ቅልጣ ወጥቶ ብዙ መቅረቱ፣ ያሁኖቹ ደግሞ እዛው ያሉት ኮሚቴዎች ምን አረጉ? የሚሰጠው የትምህርት አይነት ለምሳሌ አንድ ሰው ንበል መሐንዲስ ለመሆን የሚማር ከሆነ ይከፈልለታል። የህግ ባለሙያ ወይም ህግ ማጥናት ከፈለገ ግን የሚሰጠው በ40% ይቀነስና 60% ብቻ ይሰጣል። ማለት ይሄን ትምህርት ለተማረ እንሰጣለን፣ ይሄን ለተማረ እንሰጥ የሚለው እዛ ኮሚቴ ያሉ ሰዎች መሆን የለበትም ብለው መከራከር ነበረባቸው። አልተከራከሩም። ያ ብቻ ሳይሆን ደግሞ ያ ችግር መኖሩን መተው ለክነሴት የትምህርት ኮሚቴው አላቀረቡም። እኔ የትምህርት ኮሚቴው አባል ነኝ። ካሁን በፊት በተለያዩ ጊዜያቶች በዚህ ጉዳይ ስንወያይም አልቀረቡም። ስለዚህ ለዚህ ሁሉ ችግር ያመጡት የኛ ሰዎች ሰለጠን ተምረናል፣ የራሳችን ተምረናል በማለት የመጣ ነገር ነው። ለሌላው ዓለም ማሰብ ነው። ስለዚህ ወገኔ እኛ ማደግ የምንችለው መሻሻል የምንለው በሰለጠነው ሀገር ስንማር ነው። የመማር ሁኔታ ደግሞ የተወሰኑ ሰዎች ዶክተር ሆነ ፕሮፌሰር ሆነ ልጆቻችን ተማሩ ብቻ አይደለም፣ የአብዛኛው ሰው ሲማር ነው። እና ይሄንንም ማሰብ ያስፈልጋል። ይሄ ነበር አቶ ተስፋዬ በጣም ነው ያዘንኩትኝ የነበረው ሂደት። አዎ እንግዲህ እኛም ከሩቅ ተከታትለናል። ሌላው ከሰሞኑ እንደሚመስለኝ ከህብረተሰባችን ጋር ግንኙነትም እያደረግሽ ነውና እንግዲህ በቅርብ የሚሆነው የት ነው የሚለውን በዚህ አጋጣሚ ልስጥሽ ብዬ ነው። አዎ በጣም ጥሩ። እንግዲህ ስብሰባም አለ በተለያዩ ከተማዎች። በእውነት ደግሞ ሌላው 3 አመት በሙሉ በክነሴት ከገባውበት ጊዜ አንስቶ አሁን ምርጫ ሲመጣ ብቻ አይደለም እኔ የሚሄደው፣ በመላው ከተማ የኛ ህዝብ በሚኖርበት ያልሄድኩበት የለም። ቤርሸባ፣ ቅራት መላኺ፣ ቅራት ጋት፣ ቤት ሸሜሽ፣ ያቭኔ፣ ናታንያ፣ ሄደራ፣ ሮሻ አይን፣ በሰሜኑም በኪራዮት ያልሄድኩበት ከተማ የለም። በ3 አመት ውስጥ እየተዘዋወር ከህብረተሰባችን ጋር ተገናኝቼ ወያይ ነበር። አሁንም ቢሆን ደግሞ የበለጠ ለመዋየት እቅድ አለኝና የፊታችን ማክሰኞ በ16 ቀን
6ኛ ወር 2026 ዓ.ም ማክሰኞ በፔታህ ቲክቫ ከተማ ታላቅ ጉባኤ አደርጋለሁ። በዚህ ላይ ህብረተሰቡ በሙሉ እንዲመጣ ፈልጋለሁ። ቦታው ረሆቭ ክነሴት እስራኤል 10 ቁጥር ነው። ከምሽቱ 6 ሰዓት ነው የሚጀምረው። ቀደም ብሎ መምጣት ይቻላል፣ ግን ውይይቱ የሚጀምረው በ6 ሰዓት ነው። በዚህ ቦታ ላይ የፔታህ ቲክቫ ከተማ ነዋሪዎች ወገኖች ብቻ ሳይሆን በሌላ ከተማም ያላችሁ በሙሉ እንድትመጡ በትህትና ጠይቃለሁ። አስተያየታችሁን መስማት ፈልጋለሁ። ያለውን ሁኔታ ልገልጽላችሁ ፈልጋለሁ። ብንወያይ በጣም ደስ ይለኛል። እኔ ህብረተሰቤን ማሳተፍ ፈልጋለሁ በማንኛውም ረገድና በዚህ ቀን የፊታችን ማክሰኞ 16 ቀን 6ኛ ወር 2026 ዓ.ም በፔታህ ቲክቫ ከተማ በሚገኘው ማዶን በረሆቭ ክነሴት እስራኤል 10 ቁጥር ከምሽቱ 6 ሰዓት እንድንገናኝ በትህትና ጥሪ አቀርባለሁ። በዚህ ጉባኤ ላይ ሊኩድ ፓርቲ ካንቺ ሌላ የሚሳተፉ አሉ ዶክተር? እንግዲህ ያለንበት ሀገር ዲሞክራሲ ነው አቶ ተስፋዬ። በዲሞክራሲ መሳተፍ ተገቢ ነው። ማንኛውም ሰው መሳተፍ ይችላል። በፖለቲካ መሳተፍ አስፈላጊ ነው። እያንዳንዱ እንግዲህ የራሱን ችሎታ አቅሙን መገምገም ይኖርበታልና በዛ መሰረት ነው እንጂ ሁሉም የፈለገ መሳተፍ ይችላል። እስካሁን ድረስ በይፋ እንሳተፋለን ብሎ የወጣ የለም። ምክንያቱም ገና የውድድሩ ሁኔታ በተለይ ቅድመ ምርጫው ፕራይመሪስ የምንለው በፓርቲያችን አልተካሄደም። ትልቅ ፓርቲ ነው፣ አባላቶች አሉት። አባላቱን የሚመርጠው ይሄም አለና አንዳንዴ ብቻ በተለያዩ መድረኮች ሰማለው ልንወዳደር ነው አሉ ተባለ እንደዚህ ይላሉ። ጥሩ ነው፣ ይምጡ፣ ይወዳደሩ። ፖለቲካ መሳተፍ የዲሞክራሲ መብት ነውና ተገቢ ነው። ኦኬ፣ እንግዲህ ምርጫውም እየቀረበ ነው። እኛም የበለጠ የሰፋ ያለ ፕሮግራሞችን ለመያዝ ጥረት እናደርጋለን። ዶክተር ጸጋ ፈንታሁን የክኔሴት አባል ስለነበረን ቆይታ በጣም አመሰግናለሁ። ሻባት ሻሎም። አመሰግናለሁ። ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም ለተመልካቾች በሙሉ ሻባት ሻሎም። መልካም ሰንበት። አሜን። ተመስልክ ክቡር አምባሳደር ጤና ይስጥልኝ። እኔ እንጃ እንዴት ብዬ እንደምጀምር አላውቅም። እንዴት አዩት የዛሬውን ቆይታ? በተለይ ከሞራን ጋር የነበረው ቆይታ እንዴት አዩት? በጣም ጥሩ ነው። ውይይት ያደረግነው እዚህ እስራኤል ሀገር ካሉ ኢትዮጵያውያንና ቤተ እስራኤላውያን ምሁራን ነው። ምሁራኑ በተለያዩ ዩኒቨርሲቲዎች በማስተማር በምርምር በጥናት ተሳትፎ የሚያደርጉ እንደዚሁም ደግሞ በተለያዩ ሆስፒታሎች የሕክምና አገልግሎት የሚሰጡ ከፍተኛ እውቀት ልምድ ያላቸው ናቸው። ስለዚህ ያደረግነው ውይይት በጣም ጥሩ ነው። ውይይቱ ምንድነው? ያካበቱትን ልምድ እውቀት እና ችሎታ ወደ ሀገራቸው ወደ ኢትዮጵያ ማሸጋገር በሚችሉበት በጋራ መስራት በሚቻልበት እዛም ላይ በጥናት በምርምር በተለያዩ በማስተማር የተለያዩ ሀሳቦችን በማመንጨት የኢትዮጵያን ገጽታ ግንባታ በማካሄድ እና በመሳሰሉት ማሳተፍ ነው፣ እንዲሳተፉ ማድረግ ነው። እንግዲህ የኛ ስራ በአገር ቤትና እነሱን በአገር ቤት የሚመለከታቸው መስሪያ ቤቶች እነሱ ሊሰሩ የሚችሉበትን ሁኔታ እንዲመቻችላቸው ማድረግ ነው እና በአጠቃላይ አሁን አንተም እንዳነሳው ውይይቱ በጣም ጥሩ ነው። ያነሷቸው ሀሳቦች በጣም ጥሩ ናቸው። ለመስራት ፍላጎት አላቸው። አንዳንዶቹም መስራት ጀምረዋል። የበለጠ ሰብሰብ ብለው በተናጠል የሚያደርጉት እንደተጠበቀ ሆኖ እንደየሙያ ዘርፋቸው ሰብሰብ ብለው ያው ሙያዊ ኃላፊነታቸውን የዜግነት የትውልድ ግዴታቸውን እንዲወጡ በዚህም ለራሳቸው የህሊና እርካታ ጭምር እንዲያገኙ በግላቸው ይሄን ብሰራ ይሄን ባደርግ ኑሮ ብለው ያስባሉ። ግን እንዴት እንደሚያደርጉት ብቻቸውን ሆነው ደግሞ አንዳንድ ስራዎችን መስራትም ከባድ ስለሆነ በዛ የታቀቡትን አሁን ይሄ በምንፈጥርላቸው ወይም በሚፈጠረው የግንኙነት ስርዓት መሰረት የተሻለ ስራ ይሰራል ብለን ነው የምናስበው። የስብሰባውም ዓላማ ይሄ ነው የነበረ። የተካሄደው ውይይትም ጥሩ ነው፣ አሪፍ ነው። ለየት ያለ ስብሰባ ይመስለኛል። እስከዛሬ ድረስ በብዙ ስብሰባዎች ተገናኝተናል፣ ይዘግበናል። ዛሬው ግን በጣም ለየት ያለና ነገሮችን ሰፋ አድርጎ የተመለከተ ምንድነው እንዴ እንደሆነ ያደረገው ሁኔታ? አዎ ለይተን ነው የጠራ ነው።
አሁን ከዚህ በፊት አጠቃላይ ስብሰባ ይሆናል። የሰው የልምድ የእውቀት የመሳሰሉ ደረጃዎች የተለያዩ ናቸው። እነኚህ ግን ፕሮፌሽናሎች ናቸው፣ ባለሙያዎች ናቸው። አዎ ተለይተው ነው የተጠሩ። የምሁራን ስብሰባ የተባለውም ለዛ ነው። ስለዚህ አጀንዳው ሰብሰብ ያለ እንዲሆን ያደርገዋል እና በእውቀት ላይ የተመሰረተ እንዲሆን ያደርገዋል። እነዚህ ሰዎች ከፍተኛ ትምህርት ዝግጅት ያላቸው፣ በምርምር በጥናት የሚሰሩ፣ በከፍተኛ ደረጃ በዩኒቨርሲቲ ደረጃ የሚያስተምሩ እንደዚህ ስለሆነ ሲጠሩም ለየት ተደርጎ ነው የተጠራ። ምሁራኑን ብቻ ውይይቱም እንደዛ ፎከስ ሊሆነ አንድ ነገር ላይ ትኩረት ያደረገ ነው እና የስብጥሩ አንድ አይነት ወይም ተመሳሳይ የልምድ የትምህርት የመሳሰሉ የስራ አንድ አይነት ስለሆኑ ነው። ከዚህ በፊት አጠቃላይ ጠርተን ያው የተለያየ የእውቀትና የልምድ ደረጃ ስለሚኖር ትንሽ ለውይይትም አስቸጋሪ ይሆናል። የዚህኛው ግን ለውይይቱም ምንም ችግር አልፈጠረም። ተመሳሳይ ይሄ ልምድ የእውቀት የመሳሰሉ ስላለ እና ትክክል ነው። የተለያዩ ሀሳቦች የቀረቡበት የተነሱበት የነበረ እንደ ምሳሌ አድርጌ ብጠቅሰው ቅድም ከነበረው ውይይት ቱሪዝምን መልክ በማስመልከት ደግሞ የአማርኛ ቋንቋን እዚህ የማስካሄዱ ሁኔታ የተለያዩ ኢንቨስትመንት ለማድረግ ኢትዮጵያ ለመሄድ የሚፈልጉ ሰዎች እነዚህ ነገሮች ካሁን በፊትም ተነስቶ የተወያዩናል። የዛሬው ግን እነዚህ ነገሮች ናቸውና ምን እየተሰራ እንደሆነ ምን ተሰራ የሚለውንስ ትንሽ ገለጻ ሰጥቷል። ከተወሰነ ፓርት ላይ የወጣሁበትን ጊዜም ስለነበር በዚህ አንደኛ ቱሪዝምን ስናነሳ እስራኤላውያን ሀገራትን በመጎብኘት ይታወቃሉ። ወደ ብዙ ሀገሮች ለጉብኝት አብዛኛው እስራኤላዊ ይወጣል። ከዛ ከሚወጣው መካከል ወደ ሀገራችን የሚሄደው እና ኢትዮጵያን የሚጎበኘው ቁጥሩ በጣም አናሳ ነው። ለምን ነው አንዱ እኛም እንደ ጥያቄ ያነሳ ነው። ምንድን ይሆናል ምክንያቱ? እና የተለያዩ ምክንያቶች ተነስተዋል። አንደኛው ያለንን የቱሪዝም ሀብት በአግባቡ አላስተዋወቅንም የሚለው ነው። ኢትዮጵያ ትልቅ የቱሪዝም ሀብት ወይም ቱሪዝም ፖቴንሻል የምንለው አላት። እሱም ፕሮሞት በማድረግ በኩል ግን ውስንነት ይታያል። ስለዚህ ፕሮሞሽኑ መጠናከር አለበት ነው። ሁለተኛው ነገር ከአመጋገብ ጋር ተያይዞ ይሁዲዎች ያው ኮሸር የሚባል የአመጋገብ ስርዓት አላቸው። ኢትዮጵያ ውስጥ ይህ አመጋገብ አይታወቅም። እኛ ያው ወተትና ስጋን አንድ ጊዜ እንመገባለን። በይሁዶች ሁለቱን ቀላቅሎ መመገብ አይፈቀድም ከሃይማኖታዊ አንጻር ማለት ነው። እና ይሄንን አንዱ የሚከለክላቸው ነገር ይሄ የኮሸር ፉድ ወይም የይሁዶች በሚፈልጉት አይነት የተዘጋጀ ምግብ አለመኖር አንዱ ምክንያት ይሆናል ነው። ሌላው እዚህ ቤተ እስራኤላውያን በርካታ ናቸው። ወደ 180 ሺህ ደርሷል። አሁን ቁጥሩ ኦፊሻል ስታቲስቲክሱ የሚያሳየው ያ ነው። እነሱም ቢሆን የእነሱ ልጆች አሁን ብሔራዊ ውትድርና አገልግሎት ጨርሰው መንግስት ይፈቅድላቸዋል፣ የእስራኤል መንግስት ሀገራትን እንዲጎበኙ እና ወደ እንግሊዝ ሀገር፣ ወደ ፈረንሳይ ወይም ወደ ታይላንድ ወደ መሳሰሉ ሀገሮች ይሄዳሉ። ለምን? ወደ ኢትዮጵያ ወላጆቻቸውን የተወለዱበትን አካባቢ ያደጉበትን የተማሩበትን እና ጸሎትም ያደርጉበት የነበረው ወይም ደግሞ የሞቱት ደግሞ የተቀበሩበትን የመቃብር ስፍራ ለምን አይጎበኙም ነው። እና አንዱ ባሪየር የተነሳው የአማርኛ ቋንቋ እዚህ የተወለዱ ቤተ እስራኤላውያን ልጆች አለመቻል ነው። ስለዚህ ምሁራኑ እዚህ ላይ የራሳቸው ሚና እንዲጫወቱ ነው። በተለይ ልጆች የአማርኛ ቋንቋ እንደ ልክ እንግሊዘኛን፣ ሂብሩን ወይም የዕብራይስጥ ቋንቋን እንትን እንደሚሉት ሁሉ ጎን ለጎን የወላጆቻቸውን ቋንቋም እንዲያውቁ መደረግ መቻል አለበት። እንዲችሉ መደረግ፣ እንዲናገሩት፣ እንዲግባቡበት የሚያደርግ ስራ መሰራት አለበት። ይህም አንድ ምሁራዊ ስራ ምሁራን የሚሰሩት ስራ ነው። ከዚያ ጥናት በማድረግ ቋንቋ እንዴት አድርገን እናስተምር፣ በምን መልኩ ሁሉ ጋር መድረስ ይቻላል ምናምን የሚለው ይሄ የምሁራን እንትን የሚሉት የስራ ድርሻ ነው። ይሄም ራሱ ማነቆ ከሆነ ሌላው የመግቢያ ቪዛ ክፍያ ከማስከፈል ይልቅ እሱን አስቀርቶ ነፃ ቪዛ ሰጥቶ እዛ ቱሪስቱ በቆይታው ብዙ ገንዘብ እንዲያወጣ ቢደረግ $60 ይልቅ በጣም ብዙ በሺ የሚቆጠር ዶላር ማግኘት ይቻላል ነው። ይሄ እንግዲህ ወደ ላይ የምናስተላልፈውና በመንግስት ደረጃ የፖሊሲ እንትን ጉዳይ ስለሆነ በዚያ የሚታይ ነው ማለት ነውና
የሐስሉን በዚህ በኩል ማስቀረትና ቪዛ ነፃ አግኝቶ ገብቶ ጎብኝቶ 3 ቀን 4 ቀን 5 ቀን ቆይቶ በዛ መልኩ በተለያዩ መንገዶች የሚያጠፋው ገንዘብ ነው የበለጠ ወደ ሀገሪቱ ገንዘብ እንዲገባ የሚያደርገው የሚል ሐሳብ ተነስቷል። አቀባበል ሁኔታም እንደዚሁ በተቻለ መጠን አቀባበል ጥሩ እንዲሆን የሚል ነው። አንዳንድ ጊዜ የሚያጋጥሙ እንትኖች አሉ ከመንገደኛውም ጭምር አንዳንድ ነገሮችን ካለማወቅ ካለመረዳት የሚቸገሩበት ሁኔታ አለ። ዞሮ ዞሮ ግን ሰርቪስ ፕሮቫይደሩ ነው ዋናው። እዛ የሚያስተናግዱ ሰዎች የኢሚግሬሽን የአየር መንገድ እንኳን በተቻለ መጠን በጥሩ ሁኔታ ያስተናግዳል። ሌሎችም በተመሳሳይ መልኩ እነዚህ ከሁኔታው የሚያደነጋግራቸውን የመደገፍ ስራ በመስራት ጫና የሆነ መመናጨቅ ወይ መሳሰሉ ነገሮች ሳያጋጥማቸው የሚሄዱበት ሁኔታ መፍጠር ነው። በአጠቃላይ ኢትዮጵያ ውስጥ ቆይተው ሲመለሱ ጥሩ ስሜት ተሰምቷቸው እንዲመለሱ ማድረግ ያንን ጓደኞቻቸው ለወዳጅ ዘመዶቻቸው እንዲነግሩ እነሱ ደግሞ በነገሩት ልክ ደግሞ ሌላው ፍላጎት እያሳየ ወደ ጉብኝት የሚሄድበት ሁኔታ ይኖራልና ይሄም ጥሩ ነው። ሐሳብ ሰጀስት የተደረገው ይዘነዋል። ያው የምንከታተለው ነው የሚሆነው። ከቱሪዝም ሚኒስቴርም ጋር እየተነጋገርን ነው። ከአመጋገብ ጋር ስርዓት ጋር ተያይዞ ከዚህ ከተለያዩ ለቱሪስቱ ምቹ ሁኔታ ከመፍጠርና ፕሮሞሽንም ወይ ማስተዋወቅንም እንደዚሁ እኛ ብቻ ሳይሆን ቱሪዝም ሚኒስቴር አለ፣ የኢትዮጵያ አየር መንገድ አለ። እነዚህ ሁሉ ያስተዋውቃሉ ማለት ነው። እና የልምድ ልውውጥም የባህል ልውውጥም የሚባል ነገር አለ። ከግሩፕ መላክ ከዛ ወደዚህ መምጣት የጉዞ ጸሐፍትን የመላክ ነው። አሁን ፋሚሊያራይዜሽን ትሪፕ የሚባል አለ። ከአየር መንገዱ ጋር እየተነጋገር ነው። የተወሰኑ ጸሐፍት እነዚህ ቱር ኦፕሬተሮች ወደ ሀገራችን ሄደው አይተው እነሱ ደግሞ ለሌላ ህብረተሰብ ኢትዮጵያን በደንብ የማያውቅ እና ኢትዮጵያን በጉብኝቱ እንዲያካትታት ለማድረግ እሱን ማድረግ ይኖርብናል። እሺ ክቡር አምባሳደር ተስፋዬ ታዬ ለሰጡን ቆይታ በጣም እናመሰግናለን። በእውነት በመጨረሻ ላይ ማለት የማስተላለፍ የሚፈልጉት ነገር ካለ ይበሉና በዚሁ እንሰናበት። አንደኛ በጣም አመሰግናለሁ። እናንተም ይሄንን ስብሰባ ተገኝታችሁ ሽፋን ስለሰጣችሁት እዚህ ያልተገኙ ሰዎች የዚህን ስብሰባ ምንነት ተነሱ ሀሳቦችን መረጃ እንዲኖራቸው ያደርጋልና ሌሎችም እንደዚሁ ዛሬ ያልተገኙት እንዲነሳሱ የሚያደርግ ነው። ይሄ በጣም ጥሩ ነው። ትብብራችሁን እናደንቃለን። ይሄ ዛሬ ጀመርነው እንጂ እንትን አይደለም፣ ያለቀ ስራ አይደለም። ተከታታይ ስራዎች ይጠይቃል። ስለዚህ የእናንተም ተሳትፎ የእናንተም ድጋፍ ያስፈልጋል። እንደ ትውልድ ኢትዮጵያዊነት ኢትዮጵያዊ እንደምንወደው እንግዲህ እኛ የራሳችን አስተዋጽኦ በጎች ማድረግ የምንችለው ነገር በሙሉ ከማድረግ ወደ ኋላ አንልም። በድጋሚ እግዚአብሔር ይስጥልኝ ክቡር አምባሳደር። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አሁን ደግሞ ወደ ሰሜኑ የሀገራችን ክፍል በመሄድ አቶ ገበያው ረዳን በስልክ እናናግራቸዋለን። ሰላም ጤና ይስጥልኝ አቶ ገበያው ረዳ። ጤና ይስጥልኝ አይቸው። እንደምን አሉ? ደህና ነው ተይ? መስከነው ደህና ነኝ። ባልደረቦችም እዚህ ነው ጋር አሉ። የሰሜኑ ሀገራችን ክፍል ይመስላል። እንዴት ናቸው? ሰላም ድረሳቸው። በዚህ አጋጣሚ እናመሰግናለን። እንዴት ነው ነጸሬት ወይም በድሮዋ ስም ነጸሬት በአሁኗ ደግሞ ኖፍ ሀጋሌል? አዎ እንዴት ናችሁ እዛ አካባቢ ያላችሁት? ሰላም ነን። ሰላም ነን። እርግጥ እንደ ሰላም ነን። አዎ ሰላም ነን። እንግዲህ ያው የግል ሰላምታችን ጥሩ ነው። በጦርነቱ ዙሪያ ስንመጣ ሀገራችን እንግዲህ በተለይ ከጥቅምት 7 2023 ወዲህ ጦርነት ላይ ያለችውና አካባቢው እንዴት ነው? ምን ይመስላል? ተጽዕኖ ይህ ጦርነት ያሳደረው ተጽዕኖ አለው ወይ? አዎ እንግዲህ ምን መሰላቸው፣ ይሄ ያው ምስጢር አይደለም። እንደሚታወቀው እስራኤል ወይም የእስራኤል ሕዝብ ወደ 3 ዓመት እየተጠጋነ ነው እንግዲህ በዚህ ጦርነት ምክንያት። እርግጥ እቺ ቅድስት ሀገራችን ከተመሰረተችበት ጀምሮ ስትመሰረትም ጀምሮ ያው በጦርነት ዓለም ነው የምትኖረው። ግን ከአሁን ፊት ካሳለፈችው ከአስተርዌ ቀን ወይም 6 ቀን ወይም ሽሎማ ገሊል ከሚለው ጦርነትና የዛሬው በጣም ይለያያል። የዚያን ጊዜ እንኳን የአሁኑን ያህል ኃይልና ጉልበት የዳበረ ሳይኖራት በቅርብ ጊዜ ነበር ጦርነቱ የሚቋጨው። አሁን ግን
ይኸው ወደ 3 ዓመት እየተቆጠረ ነው ይሄ ጦርነትና የእስራኤል ሕዝብ አሁንም ያለንበት ሁሉ መቼ ነው እፎይታ ተሰምቶን የምንሄድ የሚለው በህዝቡ በእውነት ትራውማ ሆኖ ያለ ጊዜ ነው። ለማንኛውም አንድ ጥቂት ጊዜ አርፈን ነበር። አሁን ደግሞ በቀደም ከእሑድ ይዞ ያው በእኛ በዚህ በጻፎን ወይም በሰሜኑ ክፍል አላቋረጠም። እንዲሁም በአጠቃላይም ያው ጦርነቱ ባለፈው ሰሞን ለአንድ ቀን ለሁለት ቀን ቢሆን ተከስቶ ነበር እና ምንድነው ምን መሰለ አሁን ያለው የጦርነት እንትን እኔ በበኩሌ አሁን እንደ ድራማ እየመሰለኝ ነው። ጦርነት ይጀመራል፣ ጦርነት ይቋጫል አለው ጊዜ። ጦርነት በሚነሳበት ጊዜ ማለት ያበቃበት ጊዜ ማለት። አሁን ግን እየተለዛለዘ በእውነት ያህል ጊዜ ህዝቡም እፎይታ የሚያገኝበት ቀንና ጊዜ መቼ እንደሆነ ያው እግዚአብሔር ነው የሚያውቀው። ከዚያ ውጭ ደግሞ ብዙም ያስደንቀኝ አይቸው የኢኮኖሚ ጥንካሬዋ ነው የብቻ ሀገር። ይህን ያህል ጊዜ ሲሆን በእውነት በልህ እንዲያውም ገቢ እየተገኘ ኢኮኖሚው ያደገ እንጂ እየቀነሰ ያለ መሄዱ የእግዚአብሔር እጅ አለበት ሆኖ ነው ብዬ አስባለሁ እንጂ ለጦርነቱ በሌላ ሀገር ቢሆን ጦርነት መቼም በብዙ ዘርፍ እንደሚጎዳ የታወቀ ነው። ተስፋዬ ምን አልከኝ? እሺ ተስፋዬ ጥያቄ ይኖረዋል። እሺ ጤና ይስጥልኝ አቶ ገበያ ረዳ። በእውነት ስለ ኖፋ ጋሊል በጣም ብዙ አልተረክንምና በመጀመሪያ ስለመጡ ደስ ብሎናል። እንግዲህ ያው በሰሜኑ ክፍል እንዳላችሁ ኖፋ ጋሊል በጣም እድገት እያሳየች የመጣች ትንሽዬ ከተማ ነችና እኔ ማወቅ የምፈልገው የማህበራዊ ኑሯችሁ ብዛት ያላችሁ ኢትዮጵያኖች አትመስሉኝምና ምን ያህል ናችሁ? የማህበራዊ ኑሯችሁስ እንዴት ነው እዛ አካባቢ? እንግዲህ ጋሽ ተስፋዬ እጅግ ጥሩ ጥያቄን ጠየቅከው። እርግጥ አሁን ኖፋ ጋሊል ባለፈው ነጽራት ልት የምትባለው ሀገራችን እኔ ገርመሃል ከኢትዮጵያ ወይም ከሱዳን 3 ዓመት ከቆየው በኋላ በዚች ቅድስት ምድር እችን ሀገር ብቻ ነው በዚህ ላይ ተስፋዬ እንዲሁም ተመልካቾቻችን አቶ ገበያው ረዳ በተለይ በአሁኑ ሰዓት በነጽረት ከተማ ነዋሪ ያው ከመጡበት ጊዜ ምርዛን የሚኖሩትኝ በዚህም በሱዳን ወደ እስራኤል ሲመጡ ለተሰው ወይም ለነበረው ጉዞ የተቋቋመ ድርጅት አለ። የዛ ድርጅት ዋና ስራ አስኪያጅ ናቸው በአገር አቀፍ ደረጃ። አዎ የዚህ የሻያው ወደ ጋሽ ተስፋዬው ጥያቄ መለሳለሁና ከዚህ ላይ ጥቂት እርግጥ ሱዳን ቆይተን በሙሳድ ከሰራን በኋላ ከዚያ ሀገር ከገባን የእስራኤል መንግስት እንዲያውቀን ወይም ሙሳድ እንዲያውቀን ፒላሊያ በሚባለው የተቋቋመው ድርጅት ከኔ ፊትም ብዙ ነበሩ፣ ብዙ ወንድሞቻችን ብዙ የሰሩ ብዙ የታገሉ ከኔ የበለጡ የሰሩ ሰዎች አሉ። ከዚያም በመቀጠል እኔ አሁን የዚህ ፒላሊያ የሚለው ቁርባኖት ወደ ኢትዮጵያ በም ሱዳን ለአሬት የሚለው አጠቃላይ ድርጅት ሊቀመንበር ናቸው። ኦኬ እሺ። አዎ ከዛ ወደ ጋሽ ተስፋዬ ጥያቄ ሲሄድ እቺ ከተማችን እኛ መተን እኔም ያወቅኳት ከዛሬ 42 ዓመት በፊት ነው። 42 ዓመት እየሆነኝ ነው በሷ ከተማ እና ብዙ ኢትዮጵያውያኖች ወይም የኢትዮጵያ እስራኤላውያኖች በርከት ብለን እንኖርባት ነበር። ከዚያ በተለያየ መልኩ እንደምታውቁት የኛን ህብረተሰብ ፍቅር ይወዳል፣ ዘመድ ይወዳል፣ ወደ ዘመዴ ወደ አጎቴ እያለ የተወሰነ ከ120 ቤተሰቦች ወይም ጢስ
እስካሁን ቆይተንባት ነበር እስካምና ድረስ። እሺ እንቀጥልበታለን። ይሄ አቶ ገበያው አቶ ሽሎሞ ጥያቄ ነው። ሽሎሞ አንተ ጥያቄውን ሽሎሞ እሺ ሽሎሞ የለም። አሁን አቶ ገበያው ከጠየህ የነበረው ጥያቄና ጨምረው እየተናገሩት ያለው በተለይ በአሁኑ ሰዓት በኖፋ ጋሊል ያሉ ነዋሪዎች ኢትዮጵያውያን ይሁዳውያኖችን ጨምሮ ቁጥሩ እየቀነሰ የመጣበት ሁኔታ አለ። ነጮችም ኢትዮጵያውያኖችም ያን ቦታ እየለቀቁ ወደ ሌላ ቦታ እየሄዱ ነው። ለምን? ምክንያቱ ምንድነው? እንግዲህ አንተም አሁን የምትጠይቀኝና ጋሽ ተስፋይ ከጠየቀኝ አንድ ነው ጥያቄው። በአንድ እንድመለሰው አስባለሁ። እርግጥ መቼም አንድ ሰው ሲኖር ብዙ አተያየት ይፈጠራሉ። ለመሻሻል ከአንድ ቦታ ወደ አንድ ቦታ ለቆ መቀመጡን የተለያየ ምክንያት ይኖረዋል እያንዳንዱ ሰው እና አይቸው ሆነ ጋሽ ተስፋይ በእውነት እቻ ሀገር እኛ ስናውቃት አሁን እንዳለሽው አልነበረችም። አሁን ግን ከተማዋ እየተስፋፋ በእውነት ብዙ ህንጻዎች፣ የስራ ኢንዱስትሪዎች እየተከፈቱ ሰዎች እየመጡ ባሉበት ጊዜ የሚገርም ነገር አይቸው አይቴክ ሁሉ አለባት እና በአሁኑ ጊዜ የነጩ ህብረተሰብ ብዙ ለቋት የለቀቀው ወዲህ ነው። ምግዳላይ ሜክ አፍላ እንደምታዩት በጣም ሰፍቷል። የኛውም ደግሞ እየሰፋ እየተሻሻለ ነው። የኛውም ከዚያ የተነሳ እንደ ህዝቡ የኛ ህብረተሰቦችም ወደ አፍላ ብዙዎቹ ለቀዋል እና አሁን ያለንበት በኖፋ ጋሊል እንዳጋጣሚ ከዚህ ላይ ልገልጸው የምፈልገው ሮሻይሮ ከተማዋን ለማሻሻል ሰውንም በትኩረት እያለበት ባለ ጊዜ የኛ ህዝብ ብዙዎቹ ቤቱን እየሸጡ ወደ አፍላ ወደ ምግዳላሜክ እየለቀቁ ያሉበትና አሁን ያለንበት ህብረተሰብ አሁን ያለው ጥቂት ነው። እንዳው ቀደም ሲል እንደተነጋገር ነው ቢያንስ ወደ በኢትዮጵያን ይሁዳውያን ውስጥ ስንመለከተው ከ60 የማይበልጡ አባወራ ወይም ጤስ ያልምጠራው እንዳሉ ነው። ያ ሊሆን የቻለበት ምክንያት ምንድነው? ነጮችም አብዛኛዎቹ እየለቀቁ እየሄዱ ነው። ምናልባት ከአረቦቹ ጋር ባለው ቅርርብነት ምክንያት ነው። ያ ከሆነ ደግሞ ሀገሪቱን ወይም ከተማዋን አሳልፎ ለሌላ መስጠት አይደለም ወይ? ይሄን ቤትስ ለማን ነው እየሸጡ የሚሄዱትኝ? ጥሩ ጥያቄ ነው። አሁንም ከ60 እና ከ65 አባወራና ወይም ጤስ ከዛ የሚበልጥ አይደለም ያለነው። እርግጥ ቤቱን ነጮችም ሆነ የኛ ሰው ቢሸጠው ብዙዎቹን ለአረቦቹ ነው። አሁን አረቦቹ ብዙዎቹ ገብተዋል እዚህ ከተማ። ለምን ብትለኝ አንተ የኔን ቤት 1,100,000 ልትገዛ ከሆነ 1,100,000 እነሱ 1,200,000 ይሰጡና በአጠቃላይ 50,000 ከጨመሩኝ ለእነሱ መሸጥ ነው እኔ ይዞ ነው የምነግረኝ። እነሱ በዚህ ገንዘብ ሽጣ ተጠቅመው ወይም ይህችን ትርፍ ገንዘብ የእስራኤል ህዝብ የሚገዛው 50,000 ሸቄል ጨምረው ይህን አጋጣሚ ስላገኙ ብዙዎቹ እየገዙ ይገባሉ። ከዚህ ላይ አይቸው ብዙዎቹ ደግሞ አረቦች ሳይሆኑ ክርስቲያኖች ናቸው። የአረብ ክርስቲያኖች? አዎ የአረብ ክርስቲያኖች ብዙውን ጊዜ አቋማቸው ልክ እንደኛው እንደ ቤተ እስራኤሉ ናቸው እና ለማንኛውም ግን የተገነባሽው ለእስራኤል ተብላ ከመጀመሪያው የለማሾች ቦታ ለእስራኤሎች ተብላ ነው። አሁን ግን እኩል በኩል ነው ያለ ብለህ
መጋነን አይሆንም። ይህም በጣም የሚያሳዝን ሁኔታ ነው። ምክንያቱም በተለያዩ ቦታዎች እንደምናየው ለምሳሌ አሁን እንደምሳሌ አድርገን እንደወስድ ኢየሩሳሌም አካባቢ ኢራቲካ ወይም የቀድሞ ኢየሩሳሌም ውስጥ አብዛኛውን ምስራቅ ኢየሩሳሌም ውስጥ ማለት ነው አረቦች የሚኖሩበት ቦታ ይሁዳኖች እየሰረሰሩ እየገቡ አሁን እንዳልከው አንተ ከሚገባው በላይ የቤቱ ዋጋ እየከፈሉ ንብረትነት ባለቤትነት እየሆኑ እየገቡ ብዙ ችግሮችም ሲያጋጥማቸው እና ያለን እዛ ያሉ አረቦቹ ዙሪያቸው ያሉት አረቦቹ እነሱ ያን ቦታ ለቀው እንዲሄዱ የሚቀሰቅሱ ሁኔታ አለ። እነኚህ ይሁዳኖች ደግሞ ያን ቦታ ለመያዝ ባለቤትነት ለማድረግ ነገ ማልዳ በቁጥራቸውን ለማባዛት የሚያደርጉት ሲስተም ነው። ይሄ ደግሞ አሁን ልክ ኖፋ ጋሊል የምናየው ነገር ደግሞ በተገላቢጦች አረቦቹ እየመጡ ይሁዲዎችን እያስለቀቁ እነሱ የዛ ከተማ ባለቤት የመሆን አቅማቸውን እያሳደጉ እየመጡ ነውና እንዴት ነው ይሄስ ሪያው ማለት ከንቲባው ይሄን ነገር እንዴት ይመለከታል? እንዴት ነው ቦታ የሚሰጣቸው? በእርግጥ የእስራኤል ዜጋ እስከሆነ ድረስ ሁሉም ከየትኛውም ቦታ የመኖር መብት እንዳላቸው ነው የተቀበረ የተጠበቀው ነው። ትክክል ነህ። እንግዲህ የዚህን ሀገር ዴሞክራሲ ኑሮ ታውቀዋለህ አይቸው። እርግጥ ብዙ አጋጣሚዎች በውስጥ ምስጢር ተጀምረው ነበር። ለምሳሌ ይህን ቤት የሽጬ ከሆነ ፈርሜ በማስተላልፍበት ጊዜ ያንን ለማደናቀፍም የተጀመረ ነበር ፈርሞ እንዳይሸጥ። ግን አልሆነም። እንዳልኩት ይህ ዴሞክራሲ የሚሉት አይሰጥህም ያን ለማድረግ እና ሌላው ደግሞ በሌላ መልኩ ሳይሆን እኛ ገንዘብ በመውደድ በ5000 ወይም በእነዚህ ገንዘብ ውስጥ ለእስራኤል እንዲያውም አንድ ቃላት እንትን ልል የምፈልገው ያለፈው ከንቲባም ሆነ ያሁኑ የከተማው ከንቲባ ዳቲዎችን በኢየሩሳሌም አካባቢ በይሁዳ በሸምሮን አምጥተዋል። ሚልጋ እየሰጡ እዚህ እንዲቀመጡ ቦታው እንዳይለቀቅ አድርገዋል። ከዚያ ደግሞ የኛን ህብረተሰብ ቤት አልፋ በሚሉት የገቡትን የኛ ወንድሞች ቤተሰቦች አሁን በኋላ የሚመጡትን በዚያ ቦታ ቤት እንዲሰጣቸው 500,000 አዳምጦኝ 500,000 መንግስት ሊሰጥ ሩሻይሩ ተፈራርሞ እነዚህ ሰዎች በአውቶቡስ እያዝነ ቦታውን እንዲያዩ ሚፋሉንም እንዲያዩ አድርገን ይህን ቤት በዚህ በመንግስት በሚሰጣቸው እንዲገዙ አድርገን ነበር። አልተቀመጡም። የአረብ ሀገር ነው ብለው እና ዘመዶቻችን ከዚያ አንገዛም ብለው ነው በማብጫ ያሄዱት። አሁን ግን ያ ገንዘብ ለኢትዮጵያዎች ቤት መግዣ ሊሰጥ በነበረው መንግስት ሸቤት ምናሽ የሚሏቸው እነሱን አምጥቶ እንዳጋጣሚ በይሁዲነት ደረጃ መጥተው ያለውን ታሊሽ በማለፍ እነሱ ግዳ ብዙውን ቦታ ሸፍነዋል በእኛ ከተማ። አዎ እና በእውነት ሀገር ስትለማ ብዙ መስዋዕት ተከፍሎባታል። አሁን ደግሞ በነፃ እየተለቀቀች ነው። ይገርማል። ተስፋዬ ለመጨረሻ ጥያቄ ካለ? እንግዲህ ያው አቶ ገበያው ተናግረውታል። የከተማ ልማቱ እየተስፋፋ የሚወጣበት ብዙ መረጃዎችም እኛ ያየን ነው። ሌላው በእውነት አሁንም መልሼ መጠየቅ የምፈልገው እናንተ ቤተ እስራኤሎች በአካባቢው የምትኖሩት የማህበራዊ ኑሯችሁ እንዴት ነው የሚለውን ጥያቄ። እውነቴን ልበልህ ጋሽ ተስፋዬ፣ በዚች ከተማ ስንኖር በማህበረ ህዝቡ ማንኛውም ቢሆን ተመሳስለን ተመካክረን እኛም እነሱን መስለን ቀጥታ ወደ ሃይማኖት አባት ወደ ተስፋዬ እናልፋለን። ጤና ይስጥልን አቶ ተስፋዬ። ጤና ይስጥልን አቶ ሰሎሞን፣ የስራ ባልደረቦችና እንዲሁም ተመልካቾቻችን። ኦኬ፣ እንደዚሁም አቶ ተስፋዬ ቢሻው አለ ከኛ ጋር። ጤና ይስጥልን ተስፋዬ ቢሻው አለ። እየሰማው ነው። እየሰማው ነው። ጤና ይስጥልኝ አቶ ሰሎሞን። ጤና ይስጥልኝ አቶ ተስፋዬ። ቅድሙ ውይይታችን ከፋሲል ጋር ጊዜ በማጠር ወደ አንተ አልመጣንም። አብረን እስቲ እንትን ታለ
አቶ ተስፋዬ የሃይማኖት ሁኔታ በእርግጥ ሀገራችንም ወጣ ገባ እየተባለ ነው ያለው ጦርነቱ። በተለይ እናንተ ባላችሁበት አካባቢ በጽፋት አካባቢ ረፍት የላችሁም ብዙ ጊዜ ነው በሂዝቦላ ምክንያት። ቢሆንም እንኳ እኛ ሁሌም ሃይማኖትን አንረሳትም። ሃይማኖት የሁላችን ልጅ ናትና እስቲ ያለውን ሁኔታ እስቲ በተጨባጭ ሁኔታ ያለውን ነገር አሁን ብታስረዳን። እሺ አመሰግናለሁ። አይቲቪ ቴሌቪዥን ፕሮግራም ሁል ጊዜ ፎቶዋን ከፊት ለፊት አድርጋችሁ ሃይማኖትን ለህብረተሰቡ ስለ ሃይማኖት ያለው መረጃ አጠቃላይ ያለውን ሁኔታ ስለምታስተላልፉልን እግዚአብሔር ይስጥልን ነው የምንለው። ያው እንግዲህ የሃይማኖት ሁኔታ ምርመራው እየተካሄደ ነው የሚሉን እንግዲህ ለአቦች ጋር ትናንት ደውለን ግንኙነት ፈጥረን ነበረ። ያው ግን ምንም አዲስ መረጃ እንዳላገኙ ነው። በሚዲያ ባለፈው ተላልፏልም የተባለው ፖሊስ አዲስ መንገድ አግኝቷል የተባለው እኛ አላስተላለፍንም፣ ማን እንዲያስተላለፈው አናውቅም ነው የሚሉት። እኛም እሱ ነበረ ጥያቄያችን እና ብዙ ይሄ ነው የሚባል አዲስ ነገር የለም። የሚያሳዝን ነው። ያው ግን ትግላችንን እንቀጥላለን። በደጋግማችሁ በተለያዩ ባለስልጣናቶችን ተገናኝታችሁ ነበር። የጠቅላይ ሚኒስትሩን እንዲሁም የደህንነት ሚኒስትሩን ወይም የፖሊስ ሚኒስትሩን ኢታማር ቤንግቪርን ክነሴት ውስጥ ብዙ ጊዜ እየተሳተፋችሁ የኮሚቴ ስብሰባ ይደረጋል። በላሃቭ ደግሞ ጉዳዩ ወደ እነሱ ተላልፎ እነሱ ደግሞ አዲስ ቡድን አቋቁመው እየመረመርን ነው ብለዋል። ከዚህ ሁሉ ነገር ከሚሰራው ስራ ምንም የሆነ ፍንጭ እናንተ ልታገኙ አልቻላችሁ? እውነቱን ለመናገር አቶ ሰሎሞን ምንም ይሄ ነው የሚባል ስለ ሃይማኖት እስካሁን ያው መርካት ክሊጣ ውስጥ ስገባ ታይታ 4ኛ ፎቅ ድረስ ፍላየር ተሰጥ እንደነበረ ጓደኛዋ ሰው ይዟት ሲሄድ አይቻለሁ ከሚል ውጪ በፖሊስ በምርመራ በኩል አንድም ይሄ ነው የሚባል ነገር መረጃ የለም። ገባኝ። አቶ ተስፋዬ ቢሻው የምጠይቀው ጥያቄ አለ፣ ሀሳብ የምትሰጠው አንተ በተለያው ጉዳይ በደንብ በግልም በቅርብ እየከታተልክ ስለሆነ እስቲ የምትናገረው ነገር ወይ የምትጠይቀው ካለ? እሺ አመሰግናለሁ አቶ ሽሎሞ። ያው በምስል ላይ እንደምናየው በእውነት ለካሳው ቤተሰብ በመጀመሪያ ያው የጽናት መወለድ በመጀመሪያ እንኳን ደስ አላችሁ እንላለን። ደስታና ሀዘን አዎ እንግዲህ በእውነት ባለንበት ሰዓት ላይ የሃይማኖት ጉዳይ እንዳለ ሆኖ የሃይማኖት እናት ወይዘሮ ባንቺ ያው በመልካም ሁኔታ በሰላም ተገላግላለች። ስሟንም ማን አላችኋት? ተስፋዬ ካንተ እንስማ እስኪ። ስሟን እንግዲህ ያው በሚዲያ ባለፈው እንደተላለፈው ጽናት ብለን ነው ስሟን ያወጣን ነው። ከሃይማኖት ጋር አያይዘን በጥንካሬ በጽናት ትግላችን እንቀጥላለን ሃይማኖት እስከምትመለስ ድረስ ወላይ እግዚአብሔር ደግሞ ፈቅዶ ባንቺ ድል ወይ ትመጣ ይሆናል ባንቺ ጥንካሬ በማለት ጽናት የሚል ስም ነው ያወጣንላህ። ዋው በጣም ይገርማል። እግዚአብሔር እንኳን ደስ አላችሁ። በዚህ አጋጣሚ ያው እሷ ልጃችሁ እስካሁን ድረስ ርቃችሁ ብትሆንም አዲስ ልጅ ሲወለድ ደግሞ ተስፋም ነው። እሺ አቶ ተስፋዬ ጥያቄ አለ? ጥያቄ ምን ነው? አመሰግናለሁ። እዚህ ላይ አቶ ሽሎሞ እንግዲህ በእውነት እርሶም በቅርብ የሚያውቁት ነገር ነው። ማርካስ ክሊታ ሲባል ይሄ አዳዲስ ገቢዎች የሚገቡበት በኃላፊነት ወስደው የሚሰሩት የሶክኑት አይሁዲት ሰራተኞች ራሱ ድርጅቱ ነውና በሃይማኖት መጠለፍ ጉዳይ ላይ ብዙም በእውነት የማይሰሙ ናቸው ይሄ ድርጅት። ሌላው ከሰሞኑ እንግዲህ ሁላችንም በጋዜጣ ላይ እንዳየነው ከሁለት ዓመት በኋላ የሃይማኖት መጠለፍን አስመልክቶ ህብረተሰቡ እንዲያውቅ በሚል ወደ 400,000 ብር በጀት አቅደናልና ይሄ 400,000 ብር ለማስተዋወቂያ የሚሆን ነው የሚል ንግግር ተናግረዋልና እዚህ ላይ ተስፋዬ እንዲያው ለህብረተሰባችንም ለማብራራት ያህል ምን ማለት ነው? ማስተዋወቂያውስ 400,000 ብር በእውነት ይወስዳል ወይ? እስካሁንስ 2 ዓመት የወሰደባቸው ምክንያት ምንድን ነው? ያው 2 ዓመት እንደምታውቁት ሁላችሁም በክነሴትም የክነሴት አባላቶችም እኛም ብዙ ጊዜ ጥያቄ አቅርበን ነበር። እነሱም ዛሬ ነገ ወዲያ እናረጋለን እያሉ ነገሮችን ወደ ጎን በመተው ኃላፊነታቸውን 2 ዓመት በሙሉ 2 ዓመት ከ4 ወር ማለት ነው ምንም እንትን አላረጉም ነበረ። አሁን እንግዲህ በመጨረሻ 400,000 ብር ውል ፈጽመናል ከአንድ ድርጅት ጋር ነው የሚሉት እነሱ ጋር የሚሰራ ድርጅት
በቴላቪቭ ልክ እንደ ቪዲዮ ለ5 ደቂቃ የታይቶ ደግሞ እንደዚህ የሚታይ በኪካር አቢማ በኪካር አቱፊም እንደዚሁም በትልልቅ ከተማዎች የሃይማኖት ፎቶ በትልቁ ይለጠፋል። በተለያዩ በረከቤት በዚህ በአውቶቡሶች ምናምን ነው የሚሉት። እንግዲህ እኛም እውነት መሆኑን አላረጋገጥንም። ትናንት ከነሱ ከሲኩኒታ አንድ ስሙ መግለጽ የማልፈልገው ሰው ደውሎ አናግሮኛል። እኔ ያልኩት ምንድነው ውል የተዋላችሁበትን ድርጅቱ እውነት ትክክለኛ 400 ሺህ ብር ተቀብሎ የሚሰራውን ስራ አጠቃላይ ፕሮግራሙን አሳውቁን ማወቅ እንፈልጋለን ብለናል። እሱንም እንግዲህ እንደሚልኩልን ቃል ገብተዋል። አሁንም ቢሆን ቢረፍድም ዞሮ ልጅቱ እስካልተገኘች ድረስ አሁንም ትግላቸውን ከቀጠሉ ጥሩ ነው። መቼም ያለፈውን እየተው እንግዲህ ወደፊቱ ልጅቱ እስከምትገኝ ድረስ የግድ ሁሉም ሰው መረባረብ አለበት ነው የሚለው። በተለይ እነሱ ደግሞ ትልቅ ኃላፊነት ስላለባቸው። እሺ ቀጥል። የሰማነው ነው አቶ ተስፋዬ። እና ይህም በቀላል ትግል አይደለም። እንዲያውም የክነሴት አባላቶች ባለፈው በጣም ሲመራቸው ብዙ ጊዜ ይህን ተናግረው አልሰማ ሲሉ እንዲያውም መጨረሻ ላይ ምንድነው ያሉት እነ ፕኒና ታምሩ ያሉት ምንድነው በቃ ሴኩሪቲ ውዲትን የሚረዱትን ድርጅቶች በሙሉ እንዲያይረዱ እናደርጋለን። ምክንያቱም በእነሱ በአዲስ ገቢዎች ስንትና ስንት ዶላር እየተሰበሰበ እናንተ 1 ሚሊዮን እና 2 ሚሊዮን ለሃይማኖት ማውጣት አቅቷችሁ ይህን ያህል ጊዜ የምትፈጁ ከሆነ እኛ ደብዳቤ እንጽፋለን በውጭ ሀገርም በሀገር ውስጥም ለሚረዱት ሁሉ ተብሎ ይሄ ሁሉ ዛቻ ተደርጎ ነው አሁን ሊወጣ የቻለውና ቀላል ትግል አይደለም ትግሉ። ኦኬ አቶ ተስፋዬ በእውነት ዛሬ በወቅታዊ ጉዳዮች በተለይ ጦርነቱን በተያያዘ የደጀን ዕዝ መመሪያዎችም ስላሉ በእውነት ለነበረው ቆይታ እያመሰገን አይዟችሁ እንደገና አዲስ መውሊዱም መወለዱ ጥሩ ነው። ልጃችሁን ጽናት ብላችሁ የጠራችኋትን ለእናንተም በሰላም የምታሳድጓትና የምትደሰቱና እህቷንም በቅርብ የምታገኛት እንዲሆን ተስፋ እያደረግንና እየጾለትን መልካም ቆይታ ላህለው። እሺ አመሰግናለሁ። አንድ ደቂቃ እንዲያው ለህዝቡ አጠር ያለ ነገር። እሺ ያው ሁሉም ህብረተሰብ እንግዲህ እስካሁን በቂ ነው ባይባልም በጎናችን አልተለየም። በሰላማዊ ሰልፉም በሁሉም ነገር አሁንም ቢሆን ሃይማኖት አልተመለሰችም። ሃይማኖት እስራኤላዊት ናት፣ የሁላችሁም ልጅ ናትና እንደ ልጃችሁ አይታችሁ በሁሉም በምታገኙት አጋጣሚ በቲክቶኩም፣ በፌስቡኩም፣ በኢንስታግራሙም በሁሉም ነገር ድምጽ እንድትሆኑን ስንል ነው በእግዚአብሔር ስም ሁሉን ጥሪ የምናስተላልፈውና ትግል ወደፊት የምናሳውቃቸው ነገር ይሆናል ከዚህ ከሁኔታው ተረጋጋ በኋላና ሁሉም ሰው በጸሎቱም በሀሳቡም ከጎናችን እንዳይለየን ለማለት ነው። አመሰግናለሁ። እግዚአብሔር ይስጥልን።